ብዙ ጊዜ ቤተክርስቲያን እመለለሳለሁ። ለምንድነው መለወጥ ያቃተኝ ብላችሁ አታውቁ? ቤተክርስቲያን ውስጥ መቆማችንን ነው ዛሬ ያየነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁ? እንቆማለን እኮ ወይ ሊፈረድልን ወይ ሊፈረድብን እንቆማለን። የዘላለም ሕይወትን ለመውረስ እግዚአብሔር ይህንን እድል ሰጥቶን እንዲሁ ስለተቀመጠን ብቻ ያወርሰናል ብለን የምናስብ ሰዎች ካለን የማንበር ወፎች ነን ማለት ነው። እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? የዘላለም ሕይወትን እንዳገኝ ምን ላርጋለው እንጂ የዘላለም ሕይወትን አውርሰኝ አላለው። ለሱ መምህር ብቻ ስለነበረ ማለት ነው ይላሉ። ለክርስቲያን ዘላለማዊ ማረፊያው ቦታ ብቻ ሳይሆን አምላኩ ነው። ብዙዎች እኮ ያላቸውን ሰጥተው ነገር ግን ተርፏቸው የሰጧቸውን ሰዎች አቅምና ጉልበት ስላልደረሱ ብለን እኮ እኛ ፊት ነስተናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቢወድና ቢፈቅድ ለዛሬ የምንማርበት የትምህርታችን ርዕስ ወይም የመጽሐፍ ቅዱስ ክፍል የሚሆነው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ባለው ክፍለ ምንባብ ይሆናል። የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ያለው ቃል እንዲህ ይላል። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን ውደድ፣ ባልንጀራህንም እንደራስህ ውደድ አለው። ጎበዙም ይህንማ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቃሉ አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህንን ሁሉ ለማስታወስ ሊከብድ ስለሚችል ከታሪኩም ውስጥ አንዲት ኃይለ ቃል ብቻ መዘን ለትምህርታችን ርዕስ እናደርጋለን። የሚጎለኝ ምንድነው በሚል ርዕስ እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሲነበብ እንደሰማችሁት አንድ ባለጸጋ ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና እንዲህ ብሎ ጠየቀው፣ መምህር ሆይ በሉ የዘላለም ሕይወትን እንዳገኝ ምን ላድርግ? የሚገርም ጥያቄ ነው በነገራችን ላይ። ምክንያቱም ሰውየው ባለጸጋ ነው፣ ብዙ ሀብትና ንብረት ያለው ሰው ነው። እግዚአብሔር ጋር ቀርቦ ክርስቶስን አካል ለአካል ቆሞ እያነጋገረው ሊለምነው የሚችለው ብዙ ልመና ነበር። ለምሳሌ እንደ ባለጸጋነቱ ሀብቴ እንዳይወድቅ ባለጸጋ ሆኜ ለዘላለም መኖር እንድችል ምን ላርግ ብሎ መጠየቅ ይችላል? አይችልም? ይችላል። የጎደለውን ከሚጠይቅ ይልቅ ያለውን እንዳያጣ ምን ማድረግ እችላለሁ ብሎ መለመን ይችላል። ይሄ ባለጸጋ ከሀብቱ ውጪ ሌሎች ብዙ ነገሮችን እግዚአብሔር ፊት ቆሞ መለመን ይችላል። አንድ አሳስቦት፣ እንዲሁም የማርቆስ ወንጌል ሲናገር ምን ይላል መሰላችሁ? ሄዶ ሮጦ ተንበርክኮ ክርስቶስ እግር ስር ሆኖ ነው የዘላለም ሕይወትን እንዳገኝ ምን ላርግ ብሎ የጠየቀው። ስለዚህ ለዘላለም ሕይወት ለመውረስ ያለውን ችኩልነትና ያለውን ጉጉነት በተግባሩ እናውቀዋለን። ይሄ ሰው ብዙ ሊለምነው የሚችለው ልመና አለ፣ ብዙ ሊማጸነው የሚችለውም ተማጽኖ አለ። መድኃኔዓለምን ግን የጠየቀው ትልቁ ጥያቄ ቢኖር በምድር ላይ ታኖረኝ ዘንድ የሰጠኸኝ ነገር እንዳለ ሁሉ በምድር እንደሰጠኸኝ በሰማይ ያለውን እንዳላጣ ደግሞ በሰማይ ቦታ እንዳገኝ ምን ላርግ አለ። የብዙዎቻችንን ልመና ከዚህ ባለጸጋ ጋር አነጻጽረን ማየት እንችላለን። ጌታችን ኢየሱስ ክርስቶስ ስለ አንቀጸ ጸሎት ማቴዎስ ወንጌል ላይ ሲያስተምር እንዲህ ብሎ ነበር። ጽድቁን እስኪበሉ እና መንግስቱን እሹ፣ ሌላው ይጨመርላችኋል።
ክርስቶስ መጀመሪያ እንድንለምነው የሚፈልገው የዘላለም ሕይወትን መጀመሪያ እንድንጠይቀው የሚፈልገው ያዘጋጀልንን ሕይወት በምድር ሳይሆን በሰማይ ስለሆነ እሱን እንዳገኝ ምን ላድርግ የሚለውን ነው። ሌላው ነገር ከዚህ በኋላ ሊመጣ የሚችል ነው አለ። ያ ማለት ክርስቲያኖች ስለ ዘላለም ሕይወት ብቻ በመጠየቅ ሂደት ውስጥ ሌሎች የሚያሳስባችሁን ነገር ለእግዚአብሔር አትንገሩት ማለት አይደለም። ይሄ በፍጹም አይደለም። ግን ከሌሎች ነገሮቻችን አስቀድመን መጠየቅ ያለብን የእግዚአብሔርን መንግስቱን ነው። እውነቴን እምላችሁ ለምን የእግዚአብሔር መንግስት ይለመናል መሰላችሁ? ይህ መንግስት ከገቡበት አንደኛ መውጣት የለበትም። እቻውን የምንኖርባት መሬት እንደገባንባት መውጣት እንዳለባት ታውቃላችሁ አይደል? ቅዱስ አግናጤዎስ ምጡ ለአንበሳ ምን ይላል መሰላችሁ? የሰው ሞቱ እንዳወላለዱ ነው ይላል። ሰው ሁሉም በዚች አውደ ምሕረት ውስጥ ያለን የተሰበሰበን በሉ ሆስፒታል የተወለደው። አንዳንዱ ሆስፒታል የተወለደ አለ፣ አንዳንዱ መኪና ውስጥ የተወለደ አለ፣ አንዳንዱ ቤቱ የተወለደ አለ፣ አንዳንዱ ሜዳ ላይ የተወለደ አለ። በተለያየ መንገድ ወደዚች ምድር መተናል። በተለያየ መንገድ ወደዚች ምድር እንደመጣ ነው ደግሞ በተለያየ መንገድ ይችን ምድር ተሰናብተናት ምን እናደርጋለን? እንሄዳለን፣ እንሞታለን። አንቀርም። እዚች ምድር ላይ መቆየት አንችልም። በዚች ምድር ውስጥ ስንኖር አግኝቶ ማጣት አለበት። የዘላለም ሕይወት ያለበት የሰማያዊውን መንግስት ግን ክርስቶስ እንድንለምን የሚፈልገው ለምን እንደሆነ ታውቃላችሁ? ካገኛችሁት በኋላ ማጣት ስለሌለበት፣ ከሰጣችሁ በኋላ መነጠቅ ስለሌለበት። ስለዚህ ልትነጠቁ ልታጡ የምትችሏቸውን ብዙ ስጋዊ የሆኑ ነገሮችን መጀመሪያ አትለምኑኝ አለ። ሰው በነገራችን ላይ ቢያሳስበው ምን ሊለምን እንደሚችል ታውቃላችሁ? ልብስ፣ እንጀራ፣ መጠለያ። ከዛ የባሰው ልመናዎች በሙሉ ቅንጦት ናቸው። ልብስ፣ መጠለያ፣ ምግብ ነው። ይሄ በጣም ለሰው አስፈላጊ ናቸውም ጭምር የሚባሉት። ክርስቶስ ደግሞ እነዚህንም ነግሮናል። ስሙ ምን እንዳለ? የሰማይ አዕዋፋትን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም፣ ነገር ግን የሰማይ አባታቸው የሚያስፈልጋቸውን ምግብ ይሰጣቸዋል አለ አምላካችን። ልብ ብላችሁ ሰምታችሁኝ ከሆነ የሰማይ አዕዋፋትን አይዘሩም፣ አያጭዱም፣ አይኮተኩቱም አለ እንጂ አይበሩም አላለም። ምን አያረጉም አላለም? አይበሩም አላለም። ማለት እኔ የሚጠበቅብኝን ለነሱ አደርጋለሁ፣ እነሱም ከኔ እጅ መቀበል የሚችሉትን ነገር እንዲያገኙ ደግሞ የሚጠበቅባቸውን ያደርጋሉ ማለት ነው። የዘላለም ሕይወትን ለመውረስ እግዚአብሔር ይህንን እድል ሰጥቶን እንዲሁ ስለተቀመጥን ብቻ ያወርሰናል ብለን የምናስብ ሰዎች ካለን የማንበር ወፎች ነን ማለት ነው። የተቀመጥንበት ቦታ ላይ ሆነን አፋችንን በመክፈት ብቻ ሊያበላን ይችላል እንደማለት ነው። ለእግዚአብሔር ተስኖት አይደለም ክርስቲያኖች ይህንን ማድረግ። ምንም ሳንሰራ ሁሉን ነገር አሟልቶ መስጠት ይችላል እግዚአብሔር። ድህነታችን ውስጥ ግን የእኛ ሱታፌ መታወቅ አለበት። አዳምን ሊያድነው አዳምን ሊቤዠው ሰው የሆነው ጌታችን ኢየሱስ ክርስቶስ ከአዳም ዘር ሳይወለድ እኮ ከላይ ከሰማያት ወርዶ ስጋን ተዋህዶ የራሱን ስጋ ፈጥሮ እኮ መኖር ይችል ነበር። ለምንድን ነው በሰው ማህፀን ውስጥ በእመቤታችን ማህፀን ውስጥ ማደርን የፈለገው? ንጽሕት ስለሆነች ቅድስት ስለሆነች ብቻ ሳይሆን እነሱ ባጠፉት ጥፋት ውስጥ ሊያድናቸው የፈለገው እግዚአብሔር የእነሱንም ድርሻ ፈልጎ ነበር። የእኛ ድርሻ ንጽሕት የሆነችን ዘር ማቅረብ ነበር። እመቤታችንን አቀረብን። ከዚህ ውጭ ለአምላክ ልንሰጠው የምንችለው ስጦታ የለን። ሰው በጊዜው ለእመቤታችንን የሰጠው በቃ በሷ በኩል እግዚአብሔር ደግሞ እኛን ጎበኘ። በሷ በኩል እግዚአብሔር ደግሞ እኛን አየን። ሊያድነን የፈለገው እግዚአብሔር የኛን ስራ የኛን ድርሻ ፈልጎ ነበር። ስለዚህ የሰማይ አዕዋፋትን ተመልከቱ አለ። የምድርንም እጽዋት ተመልከቱ አለ። ሰው የሚያሳስበው ልብስ አይደለም? ሰሎሞን በጊዜው ለብሶ ካጌጠባቸው አልባሳት በላይ ውብ የሆኑ ነገሮችን አልብሷቸዋል። የትኛው እጽዋት ነው ሲበቅል ክርስቶስን አልብሰኝ ብሎ የለመነው? ሊበርደኝ ይችላል ቅርፊት አድርግልኝ ብሎ የለመነ እጽዋት አለ? እንደሚያስፈልገው አውቆ እግዚአብሔር ሰጠው እንጂ እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። ስንለምን ለምን መሰላችሁ? እኛ እንኳን የምንለምነው ልመና አባታችሁ ላይ ብለን ስንጸልይ የምንጸልየው ለኛ የዕለት እንጀራን እንዲሰጠን አይደለም። የዕለት እንጀራችንን ምን አድርገን ነው የምንለው? ስጠን እኮ ነው የምንለው። ለኛ ብቻ ሳይሆን ቆሞ መለመን እያለበት ለማይለምነውም ሰው እግዚአብሔር ወይ እባክህ እንደ ቸርነትህ አብላው አጠጣው እንላለን። ታዲያ እግዚአብሔር የቤተ ክርስቲያንን ጸሎት እየሰማ የንጹሃኑን የአባት የእናቶቻችንን ጸሎት እየሰማ እነሱንም ይጎበኛል ማለት ነው። ስለዚህ ልብስ አያሳስባችሁ፣ እህልም አያሳስባችሁ። አስቀድማችሁ ሰማያዊቷን የእግዚአብሔርን መንግስት ለመለመን ሞክሩ። እሱን ነው የሚበጃችሁ። እሱን ከለመናችሁ በኋላ ሌላው ይጨመርላችኋል። ጠይቁኝ አደርግላችኋለሁ አለ። የኛን ህይወት ስትመለከቱት ግን ተገላቢጦሽ ነው። የኛ የጸሎት ህይወት ምኑ ይቀድማል መሰላችሁ? ሌላው ይቀድምና ጽድቅና መንግስቱ ሁለተኛው። እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ?
አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ? ከእግዚአብሔር ጋር መኖር የሚያስቸኩለው ሰው አለ እንዴ? ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች ጣዕመ ክርስትናን እንዲጠፋብን ያደረገው። በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም። እኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበታል። ለዛ ነው አንድን ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀ ነው። ዓለምም ከእግዚአብሔር ስታርቀን እያሳሳቀችን ያራቀችን፣ ኃጢአታችንም ሲያርቀን እያሳሳቀን ያራቀን፣ በደላችን ሲያርቀን እያሳሳቀን ያራቀን ይሄ ባለጸጋ። ስለዚህ የለመነው ልመና ቀላል ልመና አይደለም። መንግስተ ሰማያትን እንድወርስ የዘላለም ሕይወት እንዲኖረኝ ምን ላድርግ አሉ። ስለዚህ በዚህ ውስጥ የዘላለም ሕይወት እንዳለው እንደሚያምን ታውቃላችሁ ማለት ነው። ከሞት በኋላ ሕይወት አለ ብሎ ይህ ባለጸጋ ያምናል ማለት ነው። ቀጠለና ክርስቶስ ታዲያ ምን አለው? መልካም ለምን ትለኛለህ? ቸር ለምን ትለኛለህ? ቸሩ አንድ እግዚአብሔር ብቻ ነው አሉ። ለምን? ይሄ ባለጸጋ ክርስቶስን መምህር ብሎ አክብሮ የጠራው አባቶቻችን በትርጓሜ ሲያስረዱ አንደኛ መምህር ብቻ ሆኖ ስለተሰማው ነው ይላሉ። የዘላለም ሕይወትን እንዲያገኝ ጠየቀው እንጂ፣ እየሰማችሁ ነው? የዘላለም ሕይወትን እንዲያገኝ ዕውቀትን ጠየቀው እንጂ ከክርስቶስ አውርሰኝ ብሎ አልለመነው። የዘላለም ሕይወትን እንዳገኝ ምን ላርጋለው እንጂ የዘላለም ሕይወትን አውርሰኝ አላለው። ለሱ መምህር ብቻ ስለነበረ ማለት ነው ይላሉ። ክርስቶስ ግን መምህር ብቻ አይደለም፣ አምላክም ፈጣሪም ጭምር ነው። ስለ መንግስተ ሰማያት የሚያስተምር አይደለም፣ መንግስተ ሰማያት ራሱም ጭምር ነው። ለዛ እኮ ነው ክርስቶስ ለሐዋርያቱ ምን አለው መሰላችሁ? መንግስተ ሰማያት በእጆቻችሁ መካከል ናት አለ። ማለት አንደኛ መንግስተ ሰማያት መግባት የሚያስችላችሁ ስራ እጃችሁ ላይ ነው፣ ጽድቁም ኩነኔውም ማለት ነው። መንግስተ ሰማያት ይሄን ያክል እንደ መዳፋችሁ ቅርብ ናት ማለት ነው። መልካም ብትሰሩ የምትወርሷት ከእግዚአብሔር ቸርነት ጋር፣ መልካም ባትሰሩ ግን ፈራጅ ነውና እግዚአብሔር የምታጧት ናትና መንግስተ ሰማያት ምናችሁ ጋር ናት አለ? እጃችሁ ላይ ናት አለ። ሁለተኛው ግን ይላሉ አባቶቻችን መንግስተ ሰማያት በእጆቻችሁ መካከል ናት ማለት መንግስተ ሰማያት ቦታ ብቻ ሳይሆን ክርስቶስ ራሱ ነው። መንግስተ ሰማያት ዘላለማዊ ማረፊያ ናት። ለክርስቲያን ዘላለማዊ ማረፊያው ቦታ ብቻ ሳይሆን አምላኩ ነው። ስለዚህ መንግስተ ሰማያት ከእናንተ መካከል ናት። የሚያወርሳችሁ የመንግስተ ሰማያት ጌታ እውነተኛ ዘላለማዊ እረፍታችሁ ከእናንተ ጋር ነው አለ። ስለዚህ መንግስተ ሰማያት ለመግባት የምንናፍቀው አንደኛው ለዛ ነው። ይሄ ባለጸጋ ክርስቶስ መምህር ብቻ ስለመሰለው ግን ዕውቀትን ጠየቀው እንጂ ሕይወትን አልለመነው። ከቤተ ክርስቲያን ብዙ ሰው ዕውቀቷን ነው እንጂ ሕይወቷን ያልወሰደ ስንት ሰው አለ መሰላችሁ? ዕውቀቱን ቀድተነዋል፣ በደንብ አድርገን ወስደነዋል፣ ጥቅሱን እንናገረዋለን፣ የሚያስፈልጉትን የአባቶቻችንን ትርጓሜያት እንመሰክራለን፣ እንዲህ ብለው አስተማሩ እንላለን። አባቶቻችን የጠቀሱትና ያስተማሩትን የትርጓሜ ሕይወት ግን መኖር የከበደን ሰዎች ነን እኛ። ይህ አይነቱን ሰዎች ነን እኛ፣ በጣም ደካማ የሆንን ማለት ነው። ዕውቀቱን ይዘነው ሕይወቱ ግን የጎደለን ማለት ነው። ነገ እንኑር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመልስ እንደምንችል የማናቅ ሰዎች ነን። ዜና አበው ላይ አንድ ታሪክ አለ፣ በደንብ አድርጋችሁ ስሙ። አንድ ልጅ ነው ይባላል እና ሁልጊዜ እናቱን ገዳም ገብቼ ካልመነኮስኩ እያል አስጨንቃት። ሁሌ እናቱ ደግሞ አረተው ይብቃህ እባክህ፣ አሁን የምትኖረው ኑሮ ይበቃሃል፣ ይቅርባል። በፍጹም እኔ የነፍሴ ነገር ያሳስበኛል። ገዳም ገብቼ ካልጾም ካልጸለዩ ካልሰገድ የትህርምት ጽኑ የሆነ ህይወት ካልኖርኩ ምን ዋጋ አለው አለ። ብትለው ብትሰራው እምቢ አለ። መጨረሻ ላይ ያለው አማራጭ ምንድነው? እናቱ በቃ ሂድ ገዳም ግባ አለችው። ገዳም ገባ። እንደተናገረው እጾማለሁ፣ እጸልያለሁ፣ ሰግዳለሁ፣ መጸውታለሁ፣ ትህርምት ህይወት ውስጥ እኖራለሁ እንዳለው ምንም ሰነፎን። ስንት ሰው ከቤቱ ቤተ ክርስቲያን ውስጥ እኖራለሁ ብሎ መጥቶ ይሞታል ማለት ነው። ሙት ሆኖ ሬሳውን ይዞ የሚንቀሳቀስ ሰው ማለት ነው። እና ቤተ ክርስቲያን ውስጥ ገብታችሁ ክርስቲያኖች ይሄን ጥያቄ ጠይቃችሁት አታውቁም? ወይም ሲጠየቅ ሰምታችሁ አታውቁም? ብዙ ጊዜ ቤተ ክርስቲያን እመለለሳለሁ ለምንድን ነው መለወጥ ያቃተኝ ብላችሁ አታውቁም? መልሱ ምን መሰላችሁ? መጨረሻ የቆረባችሁበት ቀን መቼ ነው? የሚለውጠው የእኛ መመላለስ ብቻ አይደለም፣ ሊለውጥ የሚችለው የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ስንፍናችን እስካልተላቀቀን በርትተን ወደ ቅዱስ ሥጋው ወደ ክቡር ደሙ እስካልተጠጋን ድረስ መመላለሳችን እንዲህ አይነት ጥያቄ እየፈጠረብን ልንዘልቅ እንችላለን። መልሱ ደግሞ አንዱ አሁን የነገርኳችሁ ነው። መቼ ነው የቆረብከው? ስትቆርብ ነው መለወጥ የምትጀምረው። ስለዚህ ይሄ ሰው ገዳም ውስጥ ገባ፣ ሰነፍ ሆነ፣ ቆየ። በእድሜ ምንም ሊስተካከል አልቻለም። ቀጠለ። መጨረሻ ላይ የተወሰነ ጊዜ ከቆየ በኋላ እናቱ እንደሞተች ሰማ። አዘነ፣ አለቀሰ። ሄዶ አይቀብራት ነገር ገዳም ስለገባ አልወጣም አለ። እያለቀሰ እያዘነ እዛው እንቅልፍ ወሰደው እና እግዚአብሔር ራእይ አሳየው።
ጻድቃን በቀኝ ኃጥአን በግራ ቆመው ከክርስቶስ ፍርድ ሊቀበሉ ወይ ሲኦል ወይ ወደ ገነት ሊገቡ ማለት ነው። እናቱ በግራ በኩል ቆማ አያት፣ ሲኦል ልትገባ ማለት ነው። ይሄ አይግረማችሁ። እሱ ደግሞ ከእናቱ ጀርባ ተሰልፎ ሲኦል ሊገባ አየ እና እናቱ አየችውና ምን እንዳላችሁ ታውቃላችሁ? አንተ ለነፍሴ ድህነት ብዬ ገዳም ገባው አላልከኝም እንዴ? ምን ታረጋለህ እኔ ጋር ተሰልፈ አለችው። አፈረ፣ በጣም አፈረ። ልዳን ብሎ የሄደው ሰውዬ የሚድንበት ቦታ ላይ ሆኖ መኖር ግን አቅቶት ስለነበር በጣም አዘነ። ክርስቶስ ወዲያውኑ መልአኩን ላከና ምን አለ መሰላችሁ? በተመሳሳይ ስም የሚታወቅ ሌላ መነኩሴ ነው አምጣልኝ አልኩ እንጂ እሱን አይደለም፣ እሱን ነፍሱን መልስለታል። ወዲያውኑ ከሚያየው ራእይ ነቃ፣ ደነገጠ፣ ፈራ። ወዲያውኑ ስንፍናውን ትቶ በጉብዝና በንጽህና በቅድስና ቃል የገባውን ህይወት መኖር ጀመረ እና ህይወቱ ተለውጦ የተስተካከለ ኑሮ መኖር ሲጀምር ገዳም ውስጥ በስንፍናው የሚያውቁት ሰዎች በሙሉ ተሰብስበው እረ ይበቃሃል፣ ጾምህ፣ ጸሎትህ፣ ስግደትህ፣ ትህርምትህ ህይወትህን እንዳያሳልፈው አሉት። ይህ መነኩሴ ምን ብሎ መለሰላቸው? እናንተ አልገባችሁም። የእናቴን ክስ ሰምቼ መቆም ከከበደኝ እግዚአብሔር ፊት እንዴት ብዬ ልቆም እችላለሁ? ፍርዱን ስሰማል። የሚገርም እኮ ነው። ቤተ ክርስቲያን ውስጥ መቆማችንን ነው ዛሬ ያየነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁ? እንቆማለን እኮ ወይ ሊፈረድልን ወይ ሊፈረድብን እንቆማለን። ስለዚህ ያ ባለጸጋ እንደ መምህርነቱ ክርስቶስን እውቀት ነው የጠየቀው። ቤተ ክርስቲያን ስንመጣ እውቀቷን ብቻ እንፈልግ፣ ህይወቷንም ወስደነው እንሂድ። ለዛ እኮ ነው ቅዱስ ዮሐንስ አፈወርቅ ይህችን የተሰበሰብንባትን ቤተ ክርስቲያን ትልቋ ቤተ ክርስቲያን ናት ይላል። ምኗ ቤተ ክርስቲያን? እናንተ ቤት ያለችው ቤተ ክርስቲያን ደግሞ ትንሿ ቤተ ክርስቲያን ትባላለች። ከዚህኛው ተቀርቶ ወደኛ ቤት የማይገባ መስዋዕቱና መሰዊያው ታቦቱና ቁርባኑ ካልሆነ ቤተ ክርስቲያን ውስጥ ተኑሮ እኛ ቤት ውስጥ የሚታጣ ምንም ነገር መኖር የለበትም። ቤተ ክርስቲያን ውስጥ ትምህርት እንዳለ ቤቶቻችን ውስጥ ቃለ እግዚአብሔር መማር አለብን። ቤተ ክርስቲያን ጸሎት እንዳለ ቤተሰቦች መጸለይ አለባቸው። ቤተ ክርስቲያን ንስሐ ኑዛዜ እንደምትሰጠው ካህናት አባቶቻችን ቤታችን ውስጥ ገብተው ጸበል ከመርጨት ባለፈ ስለ ንስሐ ማስተማር አለባቸው። የቤተ ክርስቲያኗ ትልቋና ትንሿ ቤታችን ውስጥ ያለችው ቤተ ክርስቲያን እውቀትን ሳይሆን ህይወትም ሊኖራት ያስፈልጋል። እግዚአብሔር አምላክ እንዳወቅነው ለመኖር በቸርነቱ ይርዳል። ሁለተኛው ይህንን ክርስቶስ መምህር ብሎ ሲጠራው መምህር ለምን ትለኛለህ? አንድ መምህር እሱ እግዚአብሔር ብቻ ነው። አንዱ ቸር እሱ ብቻ ነው አለ። ለምን? ይሄ ባለጸጋ ክርስቶስን መምህር ብሎ የጠራው ለመመጻደቅ ፈልጎ ነበር። እሱን መምህር ካልኩት እኔን ደግሞ ሲጠራኝ ባለጸጋው ብሎ ሊጠራኝ ይችላል ብሎ ማለት ነው። አንዳንዶቻችን ቤተ ክርስቲያን ውስጥ መልካም የሆኑ ብዙ ነገሮችን ስናደርግ የምናደርግበት ነገር የሚያሰጠንን ነገር አብረን እናስባለን። እንደሰጠነው ነው እልልታው ራሱ ታውቃላችኋል። አሁን የንግስ ዓመታዊ ክብረ በዓላት ላይ በያላችሁበት አጥቢያ ስንሄድ እንደምናየው 10,000 ብር 50,000 ብር 100,000 ብር ገባ ሲባል የሚባለው እልልታና አንድ ጃንጥላ አስገብታለች ሲባል ያለው እልልታ ተመሳሳይ ነው አይደለም? መልሱ እንጂ። ይሄ እኮ ምንም አያሳፍርም። ክርስቲያኖች ሁላችንም የምናውቀው ገሃድ ነገር እኮ መታረም ስላለብን ነው አይደለም? ነው፣ ምንም ጥርጥር የለው። ብዙ ላስገባው ብዙ እንላለን፣ እናጨበጭባለን፣ ብዙ ለተደረገለት እናመሰግናለን። ይሄ የሚያስወቅስ ነገር ሆኖት አይደለም። እርግጥ ነው እነሱን በብዙ ጎብኝቷቸው እግዚአብሔርን ደስ ባሰኛቸው ነገር እሱን ለማመስገን የመጡት ሰዎች በምስጋናቸው ብንሳተፍ የሚያስመሰግን ነው። ያላቸውን የሰጡትን ሰዎችን ግን ለምን እንንቃቸዋለን? ክርስቶስ እኮ ብዙ ካስገቡት ሰዎች ይልቅ 2 መሐለቅ አውጥታ ያላትን የሰጠችዋን ሴት እኮ ነው ያመሰግናል። እነሱ ከተረፋቸው ነው የሰጡት፣ እሷ ግን ያላትን የሰጠችው። ብዙዎች እኮ ያላቸውን ሰጥተው ነገር ግን ተርፏቸው የሰጧቸውን ሰዎች አቅምና ጉልበት ስላልደረሱ ብለን እኮ እኛ ፊት ነስተናቸዋል። እግዚአብሔር ግን ሁለቱንም ነው የሚመለከተው። በንጽህና የሰጡትን ይቀበላል፣ ብዙም ሆነ ትንሽ። ምን ልላችሁ ፈልጌ መሰላችሁ? ይሄ ልክ ባለጸጋ ክርስቶስን መምህር ያለው እሱ ራሱ ባለጸጋ መባልን ፈልጎ ነበረ እንዳልኳችሁ ሁሉ አንዳንዶቻችን ቤተክርስቲያን ስንመጣ የምናደርገውን መልካም የሆኑ ነገሮች ለምናደርግበት ቦታ የሆነ ግብረ መልስ እንፈልጋለን። አሁንም ባጭሩ በታሪክ ላስረዳችሁ። አባ ፖምቦ የሚባሉ ጻድቅ አሉ በቤተክርስቲያናችን። በረከታቸው ለሁላችን ትድረሰን። አዎ እንዲህ የቅዱሳን በረከት ይድረሰን ሲባል ለድምጻችሁ ውበት አይደለም አሜን በሉ የሚባለው። እነሱ ላይ ያደረው ጸጋ መንፈስ ቅዱስ እጥፍ ድርቦ ነው እኛ ጋር እንዲመጣ እኮ ነው። ማሸነፍ ያቃተን ስንት ኃጢአት አለብን እኮ። የቅዱሳኑ በረከት ይርዳን እንጂ። አባ ፖምቦ በዕለታት አንድ ቀን ውስጥ ተቀምጠው በገዳማቸው አንዲት ሴት 20 ወቄት ወርቅ ወይም ደግሞ 20 የተጠቀለለ እንደ ከረጢት ያለ ወርቅ ይዛ መጣች እና ወርቁን ይዛ ከመጣች በኋላ ቤተክርስቲያን ላስገባን የመጣሁት አለች። አባ ፖምቦ የገዳሙ አበመኔት ስለነበሩ እንግዲያውስ እሺ ወደ እሳቸው ገብተሽ ማቅረብ ትችያለሽ አሏት።
ገባች። እሳቸው ሰሌን እየሰሩ ነበር፣ እየታቱ ነበር። ያው መታታቱን ነው መስራት ያልኳችሁ ግልጽ ለማድረግ አማርኛውን ማለት ነው። ሰሌን እየታቱ ነበረ። 20 ወቄት ወርቁን ይዛ መጣችና ፊት ለፊታቸው አስቀመጠችው። ቀና ብለው ወርቁንም አላዩትም። እግዚአብሔር እንደሰጠሽው ያክብርሽ ያመስግንሽ አሉ። አሜን ብላ ወጣችና ጥቂት ከሄደች በኋላ ከነከናት። ምክንያቱም ያስገባችው 20 ወቄት ወርቅ ነው። 20 ከረጢት ሙሉ ወርቅ ነው ያስገባችው። እንዴት ይሄንን ሁሉ ወርቅ አስገብቼ እግዚአብሔር ያመስግንሽ ይሉኛል? በደንብ አድርገው ነው እንጂ ማመስገን ያለባቸው። እንደኔ የሰጠ ማን አለ ብላ አሰበች። አሁን ብዙ ሰው ቤተክርስቲያን ውስጥ የሆነ ትልቅ ነገር ይዞ ይመጣና እግዚአብሔር ይስጥልን ሲባል እግዚአብሔር ይስጥልንማ ከኔ ቢጤው መቻጣውት በደንብ አድርገህ ንገረኝ እንጂ ወይንም ደግሞ ለመመስገን ብሎ ነገር ይቆሰቁሳል። እንዴት ነው ዕቃውን አየኸው? ኳሊቲው እኮ አንደኛ ነው። በጣም ቀላል ዕቃ እንዳይመስል ለመመስገን ፈልጎ እኮ ነው። አባ ፖምቦ ይሄንን ተመለከቱና ያቺ ሴትዮ ተመልሳ መጣችና አባታችን ቡራኪዮት ይድረሰኝ፣ ምናልባት ካላዩት ያስገባውት እኮ 20 ወቄት ወርቅ ነው፣ 20 ከረጢት ወርቅ ነውና እንደው እግዚአብሔር እንደሰጠሽው ይባርክሽ እኮ ብቻ ነው ያሉኝ አለች። አባ ፖምቦ ምን አሏት? ቆይ የሰጠሽው ለማን ነው አሏት። ለኔ ነው ለእግዚአብሔር አሏት። ለእግዚአብሔር ነው። እንግዲያውስ ያየሽ ያመስግንሽ፣ ከኔ ከደካማው ለምን ምስጋና ትፈልጊያለሽ አሉ። ይሄ ባለጸጋ ክርስቶስን መምህር ብሎ ያሞካሸው ከሱ ምስጋና ፈልጎ ነው፣ ከሱ መወደስን ፈልጎ ነው። ከኛ መካከልም እግዚአብሔር እንዲያመሰግነን ፈልገን የሚያስመሰግን ስራ ግን የለንም። እግዚአብሔር ነገርኳችሁ፣ ልናመጣለት የምንችለው ብዙ ወርቅ ብዙ ብር ሊኖር ይችላል፣ እናንተን ግን አይተካችሁም። ክርስቶስ ደሙን ያፈሰሰው ለወርቅ አይደለም፣ ለብር አይደለም፣ ተራ ለሆነ ግንብ እኮ አይደለም። ክርስቶስ ይህንን ሁሉ ነገር ዋጋ የከፈለው ክርስቶስ ይህንን ሁሉ ዋጋ የከፈለው ለማን ይመስላችኋል? ለኛ እኮ ነው ደሙን ያፈሰሰው።